እንደምን አደርሽ ሐረር መናኸሪያ አካባቢ ያለ ቦታ ነው። የቦታ እጅግ በጣም በባህላዊ ሁኔታ አይ ላቭ ሐረር የሚል ተሰርቷል ማለት ነውና ደስ ይላል፣ በጣም ደስ ይላል። ለምን እዚህ ተገኘ ብትሉኝ ትላለህ ና ተከተለኝ። አይ ላቭ ሐረር በጣም እንወድሻለን ሐረር። የፍቅር ሀገር፣ የሰላም ሀገር፣ ሁሉም በአንድነት ተከባብሮ የሚኖርባት የፍቅር መንደር፣ ህዝቧ ፍቅር ነውና ስለዚህ ሐረር እንወድሻለን እኛም ብለናል። ኢትዮጵያ ለዘላለም ትኑር። የኢትዮጵያ ልጆች ሁላችሁም በያላችሁበት ሰላም፣ ፍቅር፣ ጤንነትን እንመኝላችኋለን። ዛሬ አቡነ ኪሮስ ነው አይደል? ዛሬ 8 አቡነ ኪሮስ ነው። እንግዲህ የአባታችን በረከት ረድኤት ይደርብን ብለን ዛሬ መናኸሪያ ተገኝተናል። የምናበስራችሁ ነገር አለ። ቀጥታ ክርስትና ወደ ተነሳውበት ወደ ደጋቡር ለመሄድ እንግዲህ መናኸሪያ ተገኝተናል። ሐረር መናኸሪያን ያለነው ጉዞ እናደርጋለን። መንገዱንም እናሳያቸዋለን። ያለውን ነገር እዛ ሄድን ደግሞ ምስክርነቱን የክርስትናውንም ቦታ የቤተ ክርስቲያኗንም የማሳያችሁ ይሆናል ማለት ነው። የተወደዳችሁና የተከበራችሁ ውድ ኢትዮጵያውያን እንዲሁም ደግሞ በተለይ ኦርቶዶክሲያን እንወዳችኋለን፣ እናከብራችኋለን። ሁላችሁ በያላችሁበት ሰላም፣ ፍቅር፣ ጤና ይስጣችሁ ይስጠን። በጸሎታችሁ አትርሱን። እንዲሁም ደግሞ ለምታዩ አንድ ሰው ቢያንስ ለ10 ሰው ሼር እያደረገ ይህን ፕሮግራም ለዓለም ሕዝብ እንዲደርስ። ኦርቶዶክሲያን በጣም ብዙ ነን፣ ግን ለመልካም ነገር ብዙዎቻችን ያው ቀና አይደለንና ቢያንስ ሼር አድርጋችሁ ሰብስክራይብ እንዲደረግ አድርጉ። እዚህ ያላችሁትን አይደለም እያልኩ ያለሁት አንዳንድ ሰዎች እያዩ ብቻ ዝም ብለው ዝም የሚሉ አሉና ሼር አድርጉ። ቀናነት ለራስ ነውና እንዲሁም ደግሞ አዲስ ፕሮግራም ይዘናችሁ እንመጣለን በቅርቡ። ቅን ምሳ የተሰኘ ፕሮግራም ቀርጸናል በሆነ አጋጣሚ። ስለዚህ እሱንም ይዘን እንመጣለን። ሁላችሁም ውድ ቤተሰቦቼ በያላችሁበት ሰላም ፍቅር እንመኛለን። ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ። ሁላችሁም እንወዳችኋለን። አቁም ስነግርህ በጣም ከምጠብቀው በላይ ነው ስሜት የሚሰማኝና ያልታየች እርግብ በቃ በተለይ እንግዲህ ስለሷ ያላለቀሰ ማንም የለም። ስለ ሂሩት ምን ያላለ ማንም ሰው የለም። ማንም መስመር በፍጹም መጥላት የለብንም። ስንት ሰዓት ይሆናል? እንጨት የሚገዛ ለሂሩት ቤት በጣም በቃ ሂሩትም የምትወደው ጥበቃም ጽዳትም ሲሰራ የነበረ አንድ በተለይ እኔ በጣም በምከፋበት ጊዜ ይጠጣል፣ አረቄ በጣም ነው የሚጠጣው ምናምን፣ ወልዴ ጠጅ ቤት ይገባል ምናምን፣ ግን ቁም ነገረኛ ነው ብታይ። ተረት ተረት እኔ አባት የለኝም ስለዚህ ላሳክትለት ይገባል ብሎ ሊሰራው ይችላል። የሰው ልጅ ነገ እንደሚሞት ዛሬ እንደሚሞት አሁን የእስራኤል ጉዳይ እኛ ልጆች ነን፣ ግን በደላት በዚህ እንደዚህ ያደረገ በሚል ሞሮፍ ከዛ በፊት ያው መታወቅ ስለሚቀልም በኢንተርኔት እናወራለን።
በደንብ ያለውን ነገር እንነጋገርና ታገኘው ስልኩን አታውቅም? እኔ አላውቀውም። ስጀምር ልጅ ነበርኩ የዛኔ። ከዛ በኋላ አልተገናኝ በቃ እሷ ያንሳል እና ሊወርስ ነው አይነት ነገር የሚባል ነገር መጣና በቃ የእሷ ፓርቲ ምንድነው ልታየው አትፈልግም እኮ እንደምታስብ ማለት የሚነገር ቅንብር የሚነገር አንድ ወገን የተወራውን ነው። ይብን ለአንተ አይነገር ወሬ ነው የምትሰማው እና አሁን ባብሌ አደራችሁ ውድ ቤተሰቦቻችን፣ እንግዲህ እየሄድን ነው ወደ ጅጅጋ። እንግዲህ እየሄድን ነው። ከጅጅጋ በኋላ ቀብሪ በያ፣ ከቀብሪ በያ በኋላ ደግሞ ደጋሃቡር እንሄዳለን ማለት ነው። እዛ በተለይ እንግዲህ እንደምታውቁት ትልቅ ድንቅ ታምር የተደረገበት በህይወቴ ውስጥ ትልቅ ምዕራፍ እና እያላችሁበት ሰላም፣ ፍቅርን፣ ጤንነትን እንመኝላችኋለን። ሁላችሁም ሰብስክራይብ ያደረጋችሁ ቤተሰብ እየሆናችሁ በተለይ የምንሰራቸው ቪዲዮዎች ሰዎች ጋር በደንብ እንዲደርሱ ላይክ፣ ሼር፣ ኮሜንት እንዳይረሳ። በጣም ቫልዩ ያለው ነገር ነው ኮሜንት እና ኮሜንት አድርጉ። ምንድን ነው ከፈለጋችሁ የፈለጋችሁት ብቻ ኮሜንት አድርጉ፣ ችግር የለም እና እስቲ እንቀጥል።
መግቢያ ወደ ጅጅጋ እዛ የሚገርም ነገር ታሪክ አለኝ። የዛኔ ስመጣ እንደነገርኩ ይሄ በትልቁ ሎንቺናር ላይ መጣሁት። እዛ መታወቂያ ይጠይቁ ነበር ፍተሻ። ከዛ እኔ የዛኔ መታወቂያ አልነበረኝ፣ ትምህርት ቤት መታወቂያ ነበረኝ። ምን አደረኩኝ መሰለ? በእግሬ ወረድኩና ሌሎቹ ሲፈተሹ መኪናውን ትቼ በእግሬ ነካሁት እና ከዚህ አልፌ ምናምን እነሱ ተፈትሾ ሲመጡ መንገድ ላይ አስቁሚያቸው ነው ተመልሼ እጄን ዘርግቼ አቁሞልኝ። እንዳሁን ሹፌሩና ረዳቱም ህዝቡም አንተ ህፃን ልጅ አይደል እንዲያው ማን አንተን መታወቂያ ይጠይቃል? አንሲሊ አውሬ ስፖርት ቤት መሰራ ስለነበረ በቃ እንዳይመልሱኝ እኮ በቃ እያዛለሁ ወር መለሳለሁ የሚል ነገር አለ አይደል? ለዛ ነበርና ዝም ብዬ ነው የወጣሁት። የምን መዳረሻ አለኝ? ወጣሁ በቃ ዝም ብዬ መናሪያ መግባቴን ነው የማስታውሰው። ከቤት ወጣሁ። እዚህ ቦታ እንዴት ተብለው ማንም ምንም የማውቀው ነገር እኔ ወደ ኮምቦልቻ መመለስ አልፈልግም። እዚህ ቤትም መቀመጥ አልፈልግም። የነበርኩበት የሩት ቤት መቀመጥ አልፈልግም። ስለዚህ መሄድ ብቻ ነው ዝም ብዬ የማስበው እንጂ ወዴት እንደሆነ አላውቅም። ዝም ብዬ ግን መናሪያ ስገባ የድሮ መናሪያ ታውቀው የለ ጅጅጋ የሚል ሰማሁ ማለት ነው። እዛ ገባሁ፣ ዝም ብዬ ገባሁኝ። ግን ምን አስታውሳለሁኝ በጅጅጋ በኩል ወደ ውጪ እንደሚሄድ ሰምቻለሁ። በቃ ያንን ነገር አስታውሳለሁ። ከዛ ውጪ ግን ምንም ማስታወሰው ነገር አልነበረም። እና እዚህ ሲደርስ ያልተፈጠረ ለዛ ይሄን ኬላ አለፍኩት ማለት ነው። እንግዲህ ለሁለተኛ በስንት ዓመቴ ማለት ነው? አሁን እንግዲህ 30 ኦልሬዲ ገብቻለሁ። ከ20 ዓመት በኋላ ኬላው ላይ እንግዲህ በመታወቂያ ተፈትሸን እናልፋለን ማለት ነው። አሁን ህጋዊ ሆኛለሁ። እንግዲህ በህጋዊነት እናልፋለን። ይሄ ኬላ ነው አይደል? ይሄ ነው ኬላ። እዚች ጋር ነበረች። እኔ እንግዲህ ይሄን ሁሉ መንገድ ነው ያቋርጬ የሄድኩት። የዛኔ ኬላዬን ይመስላል። በጠዋቱ ደርሻለሁ። የዛኔ ጠራራ ሰዓት ላይ ነበር የደረስኩት። አሁን ግን ያው በሌሊቱ ደርሻለሁ ማለት ነው። ቦርሳ ምናምን ያዙ። እንደምን አደራችሁ የተወደዳችሁ። ያው እንግዲህ ይሄን ይመስላል ኬላው እየተፈተሸን ነው። የዛኔ በእግር የሄድኩበት ኬላ ማለት ነው። ይሄን ይመስላል። ተፈትሸን እየገባን ነው። በህጋዊ ትላለህ በህጋዊ አንድ ልጅ አለ አልመጡም አሉ እየተፈተሸ ነው እና በህጋዊ ተፈትሸን እየገባን ነው። የተከበራችሁ ወደ ቤተሰቦቼ ያው እንግዲህ እንደነገርኳችሁ ኬላው ይሄ ነበር ነው። እንግዲህ አሁን ትንሽ ዝቅ ብሏል ኬላው። እነዚህ ኬላ ላይ ነበረ አልፈተሽም ብዬ ፈርቼ በእግሬ ነካሁት ማለት ነው። የጠዋታ ፀሐይ እንዴት ደስ እንደምትል ብርሃኗ በጣም ያምራል። ተመስገን 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 ጌታዬ ተመስገን ጌታዬ ተመስገን 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 ጌታዬ ተመስገን ጌታዬ
አይሳካ ባይሞላ ጎዳና አንተ ተሸፍና ማን ነው ስሙ? ድፍ ገበና ሙክታር መሐመድ ማለቃ ምድር ሰማይ አሊ ሁሴን ልኮን እንዴት አለቀ። መጣ እንዴ መሳይ መሳይ መጥቷል። መሳይ ድምፅ አታሰማም እንዴ? መጣ ወይ? ድምፅ አታሰማም? እኔ ላጣልኩኝ እኮ ምክንያቱም አብሻዋለች የልጅነት አስፈትሼ ላጣ አባቱ በጣም ነው በእግሬ ነካሁት ይዛኔ ማለት ነው። ኧረ ታች ነው እዚህ አይደለም። እንደውም ከዚህ ኬላ ወደዛ አካባቢ ነው የሄድኩት። የዛኔ ደግሞ በረሃ ነበረ። በጣም እንደዚህ አልነበረም። አሁን ቤቶች ምናምን አሉ። እዚህ ደርሷል። አንተ ከተማው በጣም ሰፍቷል። ከተማው እጅጋ ከተማ በጣም ትልቅ ሆናለች ማለት ነው። ምን አለፋ አሁን በስትክክል ባላስታውስም እዚህ አካባቢ ምናምን በእግሬ መጥቻለሁ። እዚህ አካባቢ መጥቻለሁ። ስንት ሰዓት ሆነ? ስንት ሰዓት ሆነ? ለሁለት አሪፍ ሰዓት። ምስራቅ እንዲህ ነው። አየህ ፀሐይ ሲወጣ ታያለህ፣ አባቴ ሲገባ ታያለህ። ሰላም ነው። የሰላም አለቃ የሰላም ንጉስ። ቤቶቹ እዚህ ጋር መጥተዋል። አንተ እዴ በጣም ነው የሰፋው። በጣም ትልቅ ሆናለች። ኤሌክትሪክ መኪና መገጣጠሚያ ነው። ደስ ይላል። በጣም ደስ ይላል። በጣም ደስ ይላል። ደስ ይላል በጣም። ጅጋ ያው እየገባን ነው። ውድ ቤተሰቦቻችን እጅጋ እየገባን ነው። መልካም ምድሯ በጣም የሚያምር ነው። በነገራችን ላይ በጣም ያምራል መልካም ምድሯ። ጅጅጎች እንግዲህ ያው ተስፋችሁ ማን ነው? ትዝታችሁን ቀስቀስ አድርጉት። እጅጋ እየገባን ነው።
ያኔ ግራ በመጋባት ነበር። አሁን ግን ያው ትላለህ። አሁን ግራ በማጋባት ሳይሆን በፍቅርና በእውቀት ነው እየመጣን ያለ ነው። ያኔ የት አርፋለሁ፣ ማን ይቀበለኛል፣ ብዙ ጥያቄዎች ጭልም ያለ ነበረ ማለት ነው እና ጭልም ባለ ስሜት ነበር ያኔ ስመጣ። አሁን ግን የመጣሁበትን ላሳያችሁ ነው የመጣሁት እና የሄድኩበትን ያደረግኩትን የሆነውን ነገር በዚህ አጋጣሚ ለታሪክ እና ለራሴ ላስቀምጥ ነው የመጣሁት። በጣም ደስ ብሎኛል። ስለዚህ ውድ ቤተሰቦቼ እናንተም ደስ እንዳላችሁ ተስፋ አደርጋለሁ። ደስታችሁን ግን ሞሮፍ እንዳልኩት ሰብስክራይብ በማድረግ ሼር በማድረግ ላይክ በማድረግ ኮሜንት በመጻፍ አስቀምጡልኝ። ጅጅጋ ከመግቢያው ይህን ትመስላለች። ጅጅጋ ሰላም የተወደዳችሁ ውድ ቤተሰቦቻችን ጅጅጋ ላይ ገብተናል። እንግዲህ መናሪያ ላይ እንገኛለን። እንግዲህ የዛሬ 17 ወር ደግሞ 18 ዓመት በዚህ መናሪያ ላይ እንባ ፈሶ ነበር የኔ እንባና፣ ስለዚህ ጉዞ እያደረገን ነው። ለደጋቡር እንሄዳለን። ደጋቡር ያለውን ነገር ደግሞ ወደም እናሳያችኋለን። መናሪያ ላይ እንገኛለን። የተወደዳችሁ ውድ ቤተሰቦቻችን በያላችሁበት ሰላምና ፍቅር ጤንነትን እንመኝላችኋለን። መልካም ጉዞ። የተወደዳችሁ ውድ ቤተሰቦች እንግዲህ ጅጅጋ ላይ ደርሰናል። የዛኔ እንግዲህ የነበረው መናሪያ ጅጅጋ ደርሰናል። ስለዚህ አሁን ደግሞ ወደ ደጋቡር ልንወጣ ነው ማለት ነው። መኪናው እስኪሞላ ድረስ እየጠበቅንን ያለ ነው። ስለዚህ ሁላችሁም ያላችሁበት ሰላምና ፍቅር ጤንነትን እመኛለሁ። አሁን ያለነው ጅጅጋ መናሪያ ውስጥ ነው ማለት ነው። የዛኔ ጨንቆኝ የዛኔ የት እንደሚሄድ ያጣሁበት ስፍራ ላይ ነው የሚገኘው። እንዲህ እያለን እንግዲህ ያው ሁላችንም በዚህ አጋጣሚ ኋላችንን መርሳት የለብንም ለማለት እወዳለሁ። ኋላውን የሚጠላ ወደፊት መራመድ አይችልም። ኋላዎቻችን አባቶቻችን ከሌሉ እኛ ፊትም ልንመጣ አንችልም እና ስለዚህ ሁላችንም ያሳለፍነውን ነገር መውደድ ያለብን ብዬ አምናለሁ። ለዚህም ይህን ፕሮግራም ሁልጊዜም ለመስራት የማስበው እና በምናስበው አስተሳሰብ ሁሉ ያለፈው ነገር የምንጠላ መሆን የለብንም። ለማንኛውም ጉዟችን ይቀጥላል። ውድ ቤተሰቦቻችን ጅጅጋ መናሪያ ውስጥ ነን ያለነው። ደጋቡር ለሚንቀሳቀስ ወደ ደጋቡር። ስለዚህ መኪናው እየሞላ ነው፣ እንንቀሳቀሳለን። ሰላም ጤና በያላችሁበት። ከመናሪያ የወጣ ነው። ቀይ በጣም ይበዛል። ታውቃለህ? ቀለም ይረብሻል። እንደዚህ አዳማ ቆርቆሮ ነው።
اللي ركبوا بحما انا كنت بيستاكل بالفرق بيستاكل بيستاكل حاجه كلها بعض كان حاجه مطلقه كل مو بدك تجيب فوري ما باكل ولا فوري ما ما تجي كده مركز باري على فوري بس ولا هنا وكل اللي دوي مالك فاهمين هنا የተወደዳችሁ ጅጅጋን ትተን እየሄድን ነው እንግዲህ እዚህ ጋር ከነኚህ ጋር ነው የማወራው። ጅጅጋ ከተማን ትተን እየወጣን ነው። በምታዩት እንግዲህ ጅጅጋ በጣም እየሰፋች ያለች ከተማ ነች። ባይዘው ኮሪደር እየተሰራ ነው አይደል? ኮሪደር ሲሰራ ደግሞ ኦኬ ኮሪደር እየተሰራ ነው ማለት ነው። بس بقى العجله بهمك ይኸው እንግዲህ ፍተሻ ተፈትሸን በእግር እየተሻገርን ነው። ቤተሰብ ጠንፍሽ እስቲ ፍተሻ እንዴት ነው? ፍተሻን ይፈትሻል ፍተሻን ይፈትሻል እና መኪናው ወደ ኋላ ቀርቷል። እኛ ወደ ፊት ቀድመን መኪና እየጠበቀን ነው። ከጅጅጋ እንግዲህ መውጫ ላይ ማለት ነውና ይሄን ይመስላል። ይኸው መኪና ፈትሹ እስክትፈታተሹ እየገባን ነው። ተፈትሸን በእግር አልፈን ነውና ወደ ቤተሰቦቻችን ፍተሻ ሶማሌ ክልል ነው ያለው። ባጭሩ ስንዴ ራሱ ትበጠራለች ከውስጧ። ከዛ ደግሞ በእግር ትጓዛለህ። ኬላውን በእግር ነው የምታልፈው ተፈትሸና anyway ፍተሻ ለሀገር ለህዝብ ለብዙ ነገር ያው ደህንነት ነውና ፈትሹ ለማለት ነው። በተለይ ዝም ብላችሁ እንደዚህ ባትሪ አብርታችሁ ደግሞ ሂዱ እንትሩት በደንብ ፈትሹ። ለጥ ያለ ሜዳ ነው አባቴ፣ ለጥ ያለ በጣም ለጥ ያለ ሜዳ ነው። ተመልከቱ። እቺ ኢትዮጵያ እያለች ነው እኛ እርስ በርስ ብንባላው ማለት ነው።
አሁን እኔ በዚህ መጥቼ በሰፍር ማንም አይሰፋም። ሁሉም አቤት ወርቅ እንዴት እንደሚሆን ኢትዮጵያ አዲስ አበባ ብቻ ይመስል አዲስ አበባ ላይ እንባላለና እና ከጅጅጋ ከቀብሪ በያ በኋላ ነው የደረስኩት። ያው ልጅ ነበረን። የተወደዳችሁ ቤተሰቦች አራርሶ የምትባል ከተማ ላይ ደርሰናል። አራርሶ የምትባል ከተማ ላይ ደርሰናል። አልፈናታል። በሀገራችን ላይ ወያኔ የነበርኩባት ቦታ አልፈናል እና አራርሶ የምትባል ቦታ ላይ ምን ያለ ነው
ወበሌ የምትባል ቦታ ላይ ደርሰናል። በተለይ ያኔ ነዳጅ የሚወጣበት አካባቢ ማለት ነው። ቻይኖች የሞቱበት 97 ዓመተ ምህረት እዛ ደርሰናል። እንደተለመደው ከፍተሻ ወርደን እንግዲህ መኪናው መጥቷል እንገባ ነው። እና ውድ ቤተሰቦቼ ሰላም ነው አይደል? ወበሌ ደርሰናል። ወበሌ ትባላለች። ያኔ ቻይናዎች እና ኢትዮጵያኖች ነዳጅ ቦታ ላይ ጥቃት የደረሰባቸው 97 መሰለኝ። እሺ ለካ ሹፌር አይደለም ረስቼው እኮ እና አሁን ትንሽ ይቀረናል። ቢያንስ አንድ 50 ኪሎ ሜትር ይቀረናል። ዞሮ 50 ኪሎ ሜትር ገደማ ይቀረናል ማለት ነው። እንወዳችኋለን። እንግዲህ ድንቅ ተአምር የተደረገበት ቦታ ላሳያችሁ ነው። እዚህ ድረስ እንግዲህ ነው የመጣሁት። የፈጣሪ ትልቅ ስራ በጣም የሚያስደንቅ ነው። የሁሉ ኪሎ ሜትር ለዚህ ድንቅ ስራ መምጣቴ በጣም የሚያስገርም ስለሆነ ማየት መስማት ስላለባችሁ የሰማችሁትን ደግሞ ሄጄ ላረጋግጥላችሁ ስለሚገባ ቦታው ላይ ነኝ ማለት ነው። እንግዲህ ደጋቡር ትንሽ ኪሎ ሜትር ይቀረናል። ውድ ቤተሰቦቼ ወዳችኋለሁ። ሰብስክራይብ እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ አበረታቱን። እንግዲህ ከዚህ በኋላ የፊልም ስራ ውስጥ ስለማልመለስ የበለጠ ከእናንተ ማበረታቻ እፈልጋለሁ። እንደዚህ አይነት ስራዎችን እየዞርኩኝ እየሰራሁኝ ነገሮችን ለማስተካከል ብቻ ነው የምፈልገው። ለማንኛውም እንቀጥል ወደ መንገዳችን። ይቺን ገመድ ለማስለቀቅ ነው አይደለም? ሌላ ነገር ምንም። ይቺን ገመድ አሁን ለማስለቀቅ ግዴታ ይቺን ከነካ ግን አለቀልኝ እንዴ? ሌላ ታምር ውስጥ ነው የምገባው። የግድ የሆነ የሻይ ምናምን ብለህ ማስለቀቃለህ። ደርሰናል። በጣም ደርሰናል። ለጋቡር ደርሰናል። ገመዱ የሚፈታል። በቃ የሆነ ነገር እጅን ካልዘረጋ ማንም አይፈታልም። ገመድና የኬላ ገመድ እንደዛ ነው ነገሩ። ከተማ ገብተናል። ደጋቡር ከተማ እንደዚህ አልነበረችም። የሆነ በፌስታል እንደ የተደፉ ቤቶች የምር የነበረው ማለት ነው። እና ይሄ ሁሉ የቤት አሁን የተሰራ ነው። በቃ ይሄ አሁን ማነው ስሙ? አሁን የያዘው መንገድም አለቀ። አሁን እነኚህ ፎቆች ተሰሩት። አሁን ይሄዳል ይተጣጣል። መንገድ አለቀ። በቃ በፊት እንደዚህ አታይም። ኧረ የለም። አሁን እሱ ማለት ነው የዚህ ሀገር እንትን ነው። የዚህ ሀገር ተወላጅ ማለት ነው። ኦኬ የደጋቡር ነው። አዎ አሁን ጅጅጋ የያዘው ሁሉ ማለት ነው። ንግግር ነው። እኛ ይኸውልህ በዚህ በኩል ነበረ። በዚህ በኩል ነው አይደለም? እዚህ ነው። እኛ ካምፕ አለ። ካምፕ እዚህ ጋር ነው። በዚህ ጋር መሰለኝ። በዚህ ጋር ነው። በዚህ ጋር ካምፕ አለ። ይኸው ካምፕ
እዚህ ጋር ነው ማለት በቃ መቶ ወሰደኝ ካምፕስ ነበር ምን ኖሮኛ ቤተሰቦቼ ጋር መቶ አልወሰደኝ አይ ጥሩ ነው ልማት ለራሱ ነው አባቴ ልማት ለራሱ የማይዙን ከሆነ እንመለሳለን ወደ ሀረር እንመለሳለን ምን ካለ ቶሎ አሁን ሰዓት አለና ሰዓታችን ተቀጣጣው እንጠቀም እኮ ሰዓት አለን ጉባኤ ላይ መገኘት ከቻለን ሁለተኛው ፕሮግራም ለመስራት ምን እንላለን እንቆያለን እናድራለን ማለት ነው ካልሆነ ግን እንመለሳለን ዋናውን ነገር ሰርተን እንመለሳለን አገልግሎቱ ምስክርነትና የኔና አንተ ማለት ነው እሱን የሚያሰሩን ከሆነ ማምሸት ያው ግዴታ ህዝብ ጉባኤ ላይ ነው የምናገኝ ካልሆነ ግን እንመልሰን ይሄው እንግዲህ ገብተናል ትላለህ እንዲህ አልነበረም ባይዘው በጣም ተቀይራለች ሙቀቱ ግን በጣም ከባድ ነው አይደል በጣም ከባድ ነው ሙቀቱ እንደ ድፎ ነው የምትጠበሰው ከሰልም ከላይ ሙቀቱ ከስር አስፋልት ይጠብሳል በጣም ከባድ ነው ሙቀቱ በጣም ከባድ ነው የተወደዳችሁ ቤተሰቦቻችን ደጋቡር ላይ ተገኝተናል ደጋቡር ድንቁ ተአምር እንጋ ተንፈስ ከተማውን አጠበቀችን ራሱ አንድ ነው እኛ ዘርግተን ሄድ ነው ማለት ነው በጣም የሚገርም ነው ውድ ቤተሰቦቼ በጣም ተቀይሮ ነው እንደዚህ ያልነበረም ከተማም ተቀይራለች ባይዘውና